አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግኖ እየተባለ አንበሳ ይወርድላት ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና 1.32 ቢሊዮን እዚህ ከተለው እኛ ብናዋርደው አላህ ምንም እኮ እኛ እኮ ከተፍሩ ቆሻሻ የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ብያለሁ። መግቢያ ላይ እንደሰማችሁት ነው። እውነት ለመናገር አንዳንዴ ኢንሻአላህ እስኪ በላይክ እንድጀምር ትፈልጋለሁ። አንዳንዴም ማውራት ያለብን ነገር ይኖራል። ምክንያቱም እዚህ ምድር ላይ ስንኖር የተፈጠርንበት ዓላማ ስላለ ያንን መርሳት የለብንም። አንዳንዴ ምናልባት ብዙ ወንጀል ልንሰራ እንችላለን። የተለያየ ነገራቶች የተለያየ መሐረማት የተለያየ ነገር ልንሰራ እንችላለን። ግን በዲናችን ጉዳይ የተፈጠርንበት ዓላማ ስለሆነ ያንን መርሳት የለብንም ማለት ነው። ትዘላላችሁ፣ ወንጀል ትሰራላችሁ፣ የተለያየ ነገር ታደርጋላችሁ ማለት ነው። ስለዚህ ግን የሰው ልጅ ያለ ሃይማኖት ምንም ወንጀለኛ ቢሆን ምንም እንትን ቢሆን ማን ነው? በነብያችን ሰለላሁ ዐለይሂ ወሰለም ጊዜ እኮ አንድ ሰሃባ ነበርና በጣም ይጠጣል፣ በጣም ይሰክራል፣ ዲና ይሰራል፣ ምናል ግን አላህና መልእክተኛውን ወዳለህ ነበርና ምንም ያህል የተለያየ ነገር ብንሰራ በዲናችን ምናልባት እንግዲህ አንዳንድ ሰዎች እኛን ድክመት አይተው ነው እዚህ ደረጃ እስከ መድረስ ይደረሱትና ኡስታዝ አቡበከር ተናግሮታል። በነገራችን ላይ አሁን ሰዓት በቃ ብዙ ወጣት አለ፣ ብዙ ለዲኑ ተቆርቋሪ ነው፣ ብዙ ነብዩን ወዳለን የሚሉ ሰዎች ከመላስ ያለፈ ተግባር ላይ ሲሆኑ አናይምና ለዛም ይመስለኛል አንዳንድ ነፍጣም ሰዎች እየመጡ ሰው ሃይማኖት ላይ ጉፍ የሚሉት ለዛ ነው። እውነት ለመናገር የኛ ቁርጠኝነት የኛ እንትን እውነተኛ ልባችን ውስጥ የገባ እንትን ቢኖር ወላሂ ማለት ነው እንደዚህ ወጥቶ ታላቅ ሰው እናከብራቸዋለን እንወዳቸዋለን የምንላቸውን ሰው ክብር ላይ ጉፍ አይልም ነበር ማለት ነው። እና ከኛ የመነጨ ይመስለኛል የኛን ስንፍና የኛን ልብ ስለምንም አያመጡም ከማለት ውጪ ነሺዳ እንትን እያልን እንትን ከማለት ውጪ ምንም እንትን የምንለው ነገር የለም። እስኪ በዚህ ጉዳይ ላይ ሞጣን እንጋብዝና ብዙ ነገር አሳያችኋለሁ ዛሬ ኡስታዝ አቡበከር ብዙ ሰዎች እስኪ እውነታውን ትሰማላችሁ። ግን ሰብስክራይብ ላይክ እያደረጋችሁ ጀምሩ ማለት ነው። ላይክ ዋና ደግሞ ላይክ አድርጉልኝ። እስኪ ሞጣን እንስማ። ሻርፕ አርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥናኮ ሙስሊሙ ልጅ አርጋ ምሰድባለች። እኔ ያያቸዋለሁ አንዳንድ ጊዜ ሲኖር ስክሮል ሳረግ ሲሰዳደቡ ያሉ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግኖ እየተባለ አንበሳ ይወርድላት ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና 1.32 ቢሊዮን እዚህ ከተለው እኛ ብናዋርደው አላህ ምንም እኮ እኛ እኮ ከተፍሩ ቆሻሻ አረባ ለማያየን በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጠብ መስገድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው። መቀመጫ እኮ ሳይጸዳ መስገዳችን ቆሻሻ ነው። አይ ላቭ ሙስሊም ሪሊጅን ባይዘው እኔም ባይዘው መቀመጫ ይታጠባል። ዝም ብዬ ሽንት ቤት እጃ አልቀመጥም። መጠማጠቢያ ምን ሊኖር ይገባል? ሙልጭ አርጎ ሳሙና ምን ተጠቅመምና እንጂ አንተ ሸክመ ዝም ብለህ እጅን ደሞ ወጣ በሙቋ ሙልጭ አርገ ታጥበ ጸዳ አርገ በፎቶ አርገ ቁጭ ነው ስተኛ እኮ ሰላም ይሰጣል። አይ ላቭ ሙስሊም ሰላም ምርታህ ታገኛለህ። ማንም ሰው እንዲከተለኝ እንዲያደንቀኝ አይደል ሙስሊም እኔ የማውቀው ትክክለኛ አማራ ሙስሊም ወንድሙ ሲቸገር ክርስቲያን ሙስሊም አይደል የሚሰጠው ለማን ነው? ለክርስቲያን ወንድሙ ይሰጠዋል። ንግድ ሲነግዱ አይቻለሁ። ሞት የ100 ሺህ ብር ወረት ሰጥቶ 5 ዓመት የተቀመጠ አንድ ሙስሊም ጓደኛችን ማውቀዋል። አይጠይቀው ሰውየው እኮ ተሳቢ ገዝቷል። 3 ተሳቢ ረስቶት ማለት አረ ገንዘብ ክልስ ሲለ መቼ ነው የሰጠው? እንዲህ ጊዜ ወሰድከው ምናምን ተብሎ
አራቶ እንግዲህ በቃ ምን حرام ነው ተው በቃ ከዚህ በኋላ አንተ እንኳንም ለልጆች ይሁን ያለ የሚላል ተመልከት አንተ ሀብታም ነህ ማየቴ ደስተኛ ነኝ የሚል እኮ አለ ያኛው ግን አምጥቶ 1 ሚሊዮን የሰጠው 100,000 የሰጠው 1 ሚሊዮን በቼክ ሀብታም ነው አለ ያንተ ገንዘብ ነው የሰራ ብሎ እኔ የማይገባኝን ወሰርኩ ሲል ነው እኔ አራት አልሰጠውም ነው ያለው ያንተ ገንዘብ ነው ይሁሉ ይሄ አላህም ተብሎ ተለምኖ እንዲህ ነው አልቀበልም ብሎ የወሰደውን 900,000 ለመስጊድ ያስረከበኩ ታምናላችሁ ነው የኔ ሐቄ 100,000 ናት 900,000 ይኸው መስጊድ ማሰሪያ ኦኬ ምናልባት ኢትዮጵያ ለአንዳንዴ በጣም ይገርመኝ ይሄ አጉል ትርክት በቃ ወላሂ በጣም ይገርመኝ ነገር አለ አንዳንዴ እና ከምን የመነጨ መሰላችሁ ሙስሊሞቹን የሚሰድቡት ሙስሊሞቹን እንትን የሚሉት እውነት ለመናገር እንደነሱኛ አንዳንድ እርግጥ ይሄ ከሚባለው ንፍጣም ሰውዬ ክርስቲያኖችን ይወክላል ብዬ አላስብም ክርስቲያኖች የኔ ቤተሰቦች ክርስቲያኖች ካላችሁ እናንተን የሚወክል ነገር አይደለም በሃይማኖት ከመጣ ደግሞ ማንንም ለሃይማኖቱ እንትን የሚል ነገር የለም ሁላችሁም ማለት ነው ሃይማኖት የግል ነው የተለያየ ነገር ማህበራዊ የተለያየ ነገር የጋራ ነው ግን በሃይማኖት ጉዳይ ላይ ሁሉም ለሃይማኖቱ መክፈል ያለበትን ዋጋ ይከፍላል እኛ ተቻችለን መኖር በእናንተ ሃይማኖት ምንም ያገናኝ ነገር አለ እናንተ ምን ለምሳሌ አንድ ሰው ክርስቲያን የሆነን ሰው ተሰብካላችሁ ፈቅዶ ራሱ እንዲመጣ እኔ ሰብካለሁ ወደ እስልምና እንዲመጣ የምፈልገው ሰው ሊሰብክ ይችላል መምጣት አለ መምጣት የራስ ጉዳይ ነው አያልመጣም መብቱ ነው እናንተ መደዛው ማለት ነው ተሰብካላችሁ በየሜዳው ተሰብካል ያ አይደለም ችግሩ የሰው ሃይማኖት ያንቋሸሹ ግን እንዴት አድርጎ ነው ተቻችለን የምንኖረው ነው አንዳንዴ ስሜትን ዝም ብሎ ያመጡ መፎግላት ሳይሆን መሬት ላይ ያለው ነው አንዳንድ ወራዳ ሰዎች የሚቆሰቆሱት ነገር በስሜታዊነት የሚነካካ የሚቆሰቆስ ሳት ከተነሳ እመኑኝ በጣም ከባድ ሴንሲቲቭ ጉዳይ ነው ማለት ነው የሃይማኖት ጉዳይ አንዳንዴ እውነት ለመናገር ብዙ ቆሻሻ ሰዎች በሚያደርጉት የሆነ አላስፈላጊ እንትን መስዋዕትነት ያስከፍላል ሀቂቃ ግን አንዳንዴ ብዙ ጊዜ ይናገራሉ ሙስሊሞች በቻይነት በቃ ነገራቶቹን እንትን በማለት ነው ግን ያ ነገር እየተደጋገመ ይሄው ትላልቅ እንትን ላይ እየደረሰውና ይሄንን ታሳቢ እንድታረጉ እንፈልጋለን ማለት ነው ምክንያቱም ምን እንትን የሚል ነገር አለ ኢትዮጵያ ትልቅ ሀገርና ተቻችለን እናንተን ሃይማኖት አክብረን ተፋቅረን እኔ በማቀው በህፃንነቴ ወላሂ ሰው ክርስቲያኖች ጋር ተፋቅረን ተሳስበን ቡና ጠጥቶ አብሮ እንትን ተብሎ ነው የሚኖረው ዛሬ ግን አንዳንድ ወራዳ አንዳንድ አክራሪ ነፍጠኛ ሰዎች እየመጡ ህዝብ ለማባላት ደሞ እነሱን ተከትለው የሚፎገሉ ውሾች አሉ ማለት ነው ይሄ ስሜት መከተል መስዋዕትነት ያስከፍላል በነገራችን ላይ ወላሂ መስዋዕትነት ያስከፍላልና እስኪ አንድ ወንድማችን ያለው እንትን እንስማ እስኪ ላይክ ያረጋችሁልኝ ማለት ነው እስኪ እንስማው ትንሽ አንድ ዛሬ አይቼ ገረመኝ የዚህ ልጅ ፎቶ እየለጠፋችሁ በየሚዲያው ይፈለጋል ወንትድ ትላላችሁ መች ተደበቀና ነው ሀገር ውስጥ ተቀምጦ ሰፈሩ እየታወቀ የቤት ቁጥሩ ቤቱ እየታወቀ ጀዛከላህ መች ጠፋንና ነው እኛ ሀገሩና ሰፈሩ ቤቱ መች ጠፋን አልጠፋንም እኮ ጠፋን የሚል አካል ካለ ይምጣ እስቲ ፈልግ ያጣው ያለ የለም ነገር ግን ችግሩ ምን እንደሆነ ታውቃላችሁ የምጠይቅ አካል አልተገኘም የምፈልግ አካል ሳይገኝ ይፈለጋል ማለት ትርጉም የለውም ፈላጊ ማን ነው እንዲያነ መከታተልና መጠየቅ ያለበት ለሙስሊም ቦታዬ እከራከራለሁ ለምን ለመጅልስ ነበር መጅልሶች ተንጅቷል ነብዩ ተሰደበ እምነት ተሰደበ ደንታ ያላቸው እነሱ የራሳቸው ነገር በየቦታ ቪዲዮና ፎቶ መለጠፍ ብቻ ነው ተነስተው እና ከመንግስቱ አካል ጋር ሄዶ ተቀምጦ በፓርላማ ገብተናል ተወያይተናል ማለት ነው መለጥፉልን ዑለማዎችም እየተናገሩ አይደለም ማን ነው የምፈልገው ፈላጊ ማን ሆኖ ነው መጅልስ ማንን ፈልጎ ማን ይዞ ያቃል ማንን ጠይቆ ማን ለህግ አቀርቦ ያቃል ባለፈ ጥሩ ድርጅት ስላላቸው ጥሩ ተቋም ስላላቸው የኦርቶዶክስ ድርጅት እምነት በታቦት ተቀለድ ብሎ በአምቦ ዩኒቨርሲቲ ላይ ለቀለዱ ተማሪዎች ልጆች ሰዎች ለህግ አቀረቡና ቅጣት ተሰጣቸው ህግ የሚፈልገው ነገር አደረገ የእናንተስ መጮ ምን ትርጉም አለው ተቋማችሁ ደካማ ከሆነ እንዲያነ ደካማ ተቋም እኮ ነው አለ ነው
አባሽ ነው የያዘ በተባለበት ጊዜ እንኳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አልተሰደቡ መጅልሱም እንዲህ ዝም አላለም የዛሬው ግን አለሱና ወልጀማዓ ነን ለዲናችን ሰራለን ለምሉ በየሰፈሩና በየመንደሩ እየሄዱ ፎቶ እየተነሱ ቪዲዮ እየለጠፉ በየመንግስቱ ሄዶ ፓርላማ ተቀምጦ ቪዲዮ እንወያያለን ማለት እንጂ ለዲናችን ምን አደርጓ ሳይቶን አቃሉ ስለዚህ የምፈልግ መጅልስና የእምነቱ ተቋም ሲገኝ ተፈላጊው ግልጽ ቦታ ነው አለው ምንም ፈለጋ ያስፈልግም ስለዚህ መጅልስ ካላችሁ መጅልሳችሁ ላይ ጭው እንጂ ይፈልግ ማለታችሁ ትርጉም አልባ ነው የሚሆነው ይሄ ነው ምለው መጅልስ ላይ ይሄ ወንድም ትክክል ነው መጅሊሱ እኔ በጣም እንትን የሚለገና እነ ሸህ መሐመድ ዑመር አህባሾች በነበሩ ሰዓት መጅሊስ አተን እንጂ መጅሊስ እንትን ብለን እንጂ ወንበርና ያዝ እንጂ ምናምን ሲሉ ነበር አሁን ደግሞ እድሜ ላቤ ሰጣን ሰጣቸው والله እነ ሸህ መሐመድ ዑመር ይሻሉ ነበር ማለት ነው ሐቂቃ እስቲ አህለ ሱና ወልጀማዓ መጅሊስ ከያዘ ጀምሮ ምንም ያደረገው ነገር የለም ፎቶ በቃ እንግዲህ ፎቶ ይጣላሉ የሚባሉ ትላልቅ እንትኖች ራሱ በየቦታው እየሄዱ ብቻ والله በጣም ከባድ ነው አጀኢብ ነው እንደው በስ አላህ ይስጥር ላይክ ያረጋችሁ እንደው ብናወራው ብዙ ነገር ነው ይሄ ሰው ለምንድነው ሙስሊሞቹ አውሮፓ ማየት ይቻላል አውሮፓ ላይ በነብዩና በቁርአን ላይ ድንበር የሚያልፉ ወራዳ ሰዎችን እርምጃ ቶሎ ይወሰድባቸዋል ይፈራል ሰው ኢትዮጵያ ውስጥ ተቀምጦ ግን እንደፈለገ እየቀረሸ ወጣቱ ልቡ የሞተ ምንም የሚያደርግ የሌለው እንትን በቃ ይሁን ቲክቶክ ብቻ አሁን ሰዓት ላይ ነሺዳ ማቃራት ያሳፍራል والله ያሳፍራል ማለት ነው በጣም ያሳፍራል እስኪ ኡስታዝ አቡበከርን እንስማ ላይክ ያረጋችሁ ለብሶ እንድታደርሱልኝ ፈልጋለሁ ማለት ነው አንዳንዴ ተኔ ጨምሮ ማለት ነው ለምንድነው ውስጣችንን እያወቅ የተለያየ ነገር እንትን የምንለው حرام والله እስኪ ኡስታዝ አቡበከርን እንስማው ግን እኛ የምንፈልገው ወሬ ሳይሆን ተግባር ነበር ተግባር አሁን ሁሉ ነገር እንደ ድሮ አይደለም እኮ እስቲ ስሙ የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊ ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ሞት ነው ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳ الهدى አጣናቸው ለይዋጋ ታቹና አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ ወደ ቦታችሁ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት እነዚህ ወጣቶች ነው ከዛ ጎን ለጎን አሁን የተቸገርነው قدام احمد الدين ሲያነሳ ነበር አባቶች አትስሙ እናቶች አትስሙ ليس كذلك ከዛ ያለፈ ነገር ነው እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎች አንሰውና ሽማግሌዎቻችን የሚኖራቸው እድሜያቸው የገፋ ወላጆቻችን ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው ሚናው ያልገባው መስራት የሚገባውን ነገር ያልተረዳ ነው እንጂ አስቡት قدم إبراهيم الأمة خانتها ያላቸው ጌታ አንድ ወጣት ኡማን የወከለ ወጣት ሱራቃ ኢብኑ ማሊክ ማን ነው ወረቃ ኢብኑ ነውፈል የናታችን ኸዲጃ አጎት የነብዩን ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታወሷቸው ሳላክሰው እድሜያቸው ገፍቷል አይደለም 90ዎች ውስጥ ነበርኩ 90 ውስጥ ነው እናታችን ኸዲጃ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይ እሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት አላህ ወጣት ቢያደርገኝ
ፈተናው ሲደርስበት ከጎኑ ቀን እመኝ ነበር። የ90 ዓመት ሽማግሌ ማለት ነው። ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ብን ነውፈል የብአስ ከኡማን ያሏቸው። ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከፈል ሰው የ90 ዓመት ሽማግሌ ቢኖር አላህ ብቻውን እንደው የማይቀሰቅሰው አለ። ሰው ባልተረዳበት ጊዜ ወላሂ ቢወራ ብዙ ነው። በነብዩ ሰለላሁ ዐለይሂ ወሰለም እኮ በአቡ ጃህል ጊዜ አቡ ጃህል ነብዩን ሰደበው የተባሉ 2 ወጣቶች ወላሂ ይሄ ወይን አቡ ጃህልን አሳዩን ዛሬ ነብዩን ሰድቧና ሳንገል አንመለስም ብለው ሂደው ታሪክ የሰሩ ህፃናቶች አሉ። ገና ትናንሽ ህፃናቶች ዛሬ እኛ ያለንበት ብንባል እንግዲህ ሁላችሁም ራሳችሁን ጠይቁ። እውነት ነብያችን ተወዳላችሁ ሆይ? እንግዲህ ራሳችሁ እውነት ፊዳ ተሆኑላችኋላችሁ ሆይ? ከኔ ጀምሮ ስንባል ራሳችሁን ጠይቁ። ሁላችሁም አንዳንዴ ማለት ነው ወላሂ ራሳችሁን ጠይቁ። አንዳንዴ ምናልባት ውስጣችን እናቃለን። ለማስመሰል ለሰው ከሆነ አላህና ውስጣችን እናቃለን። አላህ ውስጣችን ምን እንዳለው ያውቃል። እኛ ውስጣችን ምን እንዳለ እናቃለን። ለሰው መስመሰል የምናስመስለው ነገር ዛሬ መሬት ላይ ወርዶ በኢስላም ላይ ያላቸውን ጥላና በነብዩ ላይ ያላቸውን ጥላቻ በተግባር እያሳዩ ነው። ለምን ከተባለ እኛ ላይ ያለ ልባችን ላይ ያለ እውነታ መሬት ላይ ሲታይ ባዶ ስለሆነ ይሄ ነው። ውስጣችን ላይማ ከልብ እንትኑ ቢኖር ወላሂ እንደዛ አይነት ቀርቶ አይደለም አንድ ስለ ነብዩና በኢስላም ላይ ጥላቻ ያለው ሰው ኢትዮጵያ ውስጥ አፉን ከፍቶ አይኖርም ነበር። ከኛ ችግር ስለሆነ ምንም ማድረግ አይቻልም ማለት ነው። እና ይሄንን ማለት ነው እንፈልገው። ኢንሻአላህ ካስቀየምኳችሁ አፉ በሉ። መሬት ላይ ያለው እውነታ ነው። ስለ መጅሊስ ስለዛ ቢወራ ሁላችንም እንተዋወቃለን። ዝም ያለ ነጃ ወጣ ነው እንጂ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ሰብስክራይብ ላይክ እንዳትረሱ። ይመቻችሁ።